ዝናና መድብል በስተመጨረሻም ፊት ለፊት ተፋጠዋል። ቀጣዩ ላይ ምን ይፈጠራል? እስቲ ሁላችሁም የጓጓችሁ ሰዎች ቪዲዮ ላይክ በማድረግ ብዛታችሁን አሳዩኝ። ዝናና መድብል ፊት ለፊት ተፋጠዋል። ታዲያ ከቅርብ ጊዜ በኋላ መድብል በጣም ስለተናደደ በወንድሙ መጥፋት በቃ የመጨረሻውን ተስፋም ስለቆረጠ እሱን ማግኘት አለብኝ ብሎ ዝናን ፊት ለፊት ይጋፈጠዋል። ታዲያ የመጀመሪያው መድብልን ያናደደው ነገር ቢኖር ያሰበለት ተንኮል ወይንም ለዝና ይጥሏል ብሎ ያሰበለትን ወጥመድ ዝና ስላልተቀበለው ነው። ዝና መጀመሪያውኑ ምግቡን እየበላ ባለበት ሰዓት ላይ ደውሎ ሲያወራው ከፊት ለፊቱ አልተንቀሳቀሰም ነበረ ከኤፍራታ ስር። ታዲያ ኤፍራታ ያላት የመጨረሻ አማራጭ በሰዓቱ ቢሄድም ባይሄድም ወዲያውኑ መድኃኒቱን እዛ ጋር ማድረግ ይኖርባት ነበረ። ነገር ግን እንደዛ ስታረግ አላያትም። አይቷትም ሊሆን ይችላል። ካየው ግን ለኤፍራታም ጭምር ትልቅ አደጋ ውስጥ ነች። መጀመሪያውኑ ያንን ነገር ያየ ይመስል ስልኩን ከዘጋው በኋላ እንድትበላ ወይንም እንዲበላ ታደርገዋለች ኤፍራታ። ነገር ግን እሱ የመጀመሪያውን ጉርሻ ከያዘው በኋላ ፊቷን ያየዋል፣ በጣም ይጠረጥራታል። ስለዚህ የመጀመሪያውን ጉርሻ ባጎርሳትስ ብሎ እንደዛ በግድ እንድትጎርስ ሲያደርጋት መዋጥ እንደምትፈልገች ያውቃል። በሰዓቱ ዝም ብላ ያኘከች እንደሆነ ሲያውቅ በግድ እንድትውጦ ያደርጋታል። ወዲያውኑ ነበረ ከዛ ቦታ ጥሎ የወጣው። ወጥመድ እንደሆነ አውቋል ማለት ነው። የመጀመሪያው በግድ እንድትውጥ ማድረጉ፣ ሌላው በአዘቦት ገርም ቢሆን ዝም ብሎ አያበላትም ነበረ። ከዛን ጊዜ በኋላ ግን እንደታመመች ስላወቀ ዝና ይደውልላታል ለኤፍራታ። ነገሩ እንዲህ ነው። ያኔ ሲደውልላት ምንም እንደማያውቅ ሰው ሆኖ ነበረ ሲያወራት የነበረው። አይዞሽ በቀጣይ የሆነ ነገር እንደዚህ መጠርጠር አለብሽ ምናምን ብሎ ነበር ያወራት እንጂ መጀመሪያውኑ እዛ ውስጥ የሆነ መድኃኒት እንደነበረ ስላወቀ ነው ያጎረሳት። እሷ ግን ከሌላ ሰው ጋር እየሰራች ነው ብሎ መጠርጠሩ አለመጠርጠሩ ከባድ ነው። አሁን ላይ ዝና የመጨረሻው ባሁኑ ፊት ለፊት በተፋጠጡበት ሰዓት ላይ ይይዙት ይሆን ወይንስ እንደዛው ሊያመልጣቸው ይችላል? መድብልና ጓደኛው አንድ ላይ ቆፍጠን ብለው ፊት ለፊቱ ተጋፍጠዋል። የመጀመሪያው ጥያቄው መድብል የሚሆነው ለምን እንደፈለኩ ልንገር የሚለው ነገር ነው። አው እሱ የታወቀ ነገር ነው። የጠፋውን ወንድሙን በአንተ በኩል ብቻ ነው ማግኘት የሚችለው። በሌላ በኩል ምንም አይነት ምክንያት የለውም ወንድሜ የመጥፋቱ ችግር። ስለዚህ አንተ እንዳገኘው ትረዳኛለህ፣ አሊያም ደግሞ አንተ ገደል የምትገባ ይሆናል። አንተ እስከ ኖርክ ድረስ ብዙ ሰዎች በእኔ በኩል ያሉት እየፈሩ የሚቀጥሉ ይሆናል። ያ እንዲፈጠር ስለማልፈልግ ዛሬውኑ የምንቋጨው ይሆናል ይላሉ። ታዲያ ከፍተኛ ጦርነት ውስጥ የሚገቡ ከሆነ ግን በሰዓቱ የሚያገላግላቸው ሰው ያስፈልጋል። ሌላው ሜላት እዛ ቤት ውስጥ ሆና የምትወጣበትን አንድ ዕድል አግኝታለች። ኋላዋ ያለ የታሰረችበትን ነገር እየፈታች ነው። በሰዓቱ ከፈታች በኋላ ምን ታረግ ይሆን? ያኔ እነሱ የዝናን ነገር እስከ መጨረሻው ሳይቋጩት የሚያልቅ ከሆነ ወይንም ዝና እስካልተያዘ ድረስ ሜላትን መልቀቅ አይችሉም እዛ ቦታ ላይ። ያን ማድረግ የማይችሉት ይታወቃል። ሜላት ከዛ ወጣች ማለት ዝናን በደንብ ስለምታግዘው ከዚህ ያገኘችውን መረጃ እንዳለ ትናገራለች። ሌላው መረጃው ቢቀር እሷ ታግታ እንደነበረና እንደዚህ ሲያስፈራሯት እንደነበረም ጭምር ከነገረችው ሁሉም ነገር ያልቅለታል ማለት ነው። ሞገስ በሌላ በኩል እንግዲህ ተመልሶ ሄዶ ሜላትን ለማግባባት እየሞከረ ነው። ሜላት የመጀመሪያዋ ነገር የነበረው ያው ብቻ እሷ አሳማኝ ከሆነ ጎን መቆም አለባት። ከሚሸነፈው ሰው ጋር መቆም አትችልም። ስለዚህ እስካሁን ድረስ ይሸነፋሉ ብላ የምታስበው ያው እነ ሞገስንና የሱን ጓደኛ መድብልን ነው። መድብልና ሞገስ ይሸነፋሉ ብላ እስካሰበች ድረስ ያው የዝና ሁኔታ በጣም ያስፈራታል። እሷ አጠገቧ ባይሆንም ግን እነሱን የምትተባበር ከሆነና መሃላቸው ያለውን ነገር ማቆም ብትፈልግ እንኳን ዝና እንደማይለቃት ጭምር ታውቃለች። ለዛም ነው እስካሁን ድረስ እየተባበረቻቸው አይደለም። ሞገስ ነገሩን በተረጋጋ ሁኔታ እነሱን ለመጠየቅ ሜላት ጋር ይሄዳል። ነገሩን በሰላም መፍታት እንዳለባቸው፣ በየትኛው ወገን መጥፎ እንደሆኑ በየትኛው ጥሩ እንደሆኑ፣ ያው ዝና ተያዘ ማለት ለእሷም ትልቅ እረፍት እንደሆነ ከሱ ጋር መሆን አይጠበቅባትም ብሎ ቢነግራትም እሷ ግን አሻፈረኝ እያለች ነው። እስካሁን ድረስ እንድትፈታ የሚያደርጉትን እድሎች ቢሰጧትም ግን እሺ አላለችም። ከሱ መፈታት በላይ የሚያሳስባት ዝናን መክዳት እንደሌለባትና ዝናን ከዳች ማለት ወዲያውኑ የእሷ ሕይወት እንደሚያበቃ እየተናገረች ነው። በዚህ ሁኔታ ላይ ፈርታ እስከ መች ልትቀጥል ትችላለች? የሌላኛው ጉዳይ የነበረው መድብል ወንድሙ ከጠፋ በኋላ ልክ አይደለም፣ ዝናን እስከ መጨረሻው መሞት እንዳለበት ወይንም ከዚህ መጥፋት እንዳለበት ጭምር ውሳኔ ያስተላልፏል። ነገር ግን ዝናን መጀመሪያ የሆነ ነገር ሳያደርጉት ማወቅ ይኖርባቸዋል። ዝና ብቻ ሊሆን ይችላል ስለነሱ ወይንም ስለሱ ወንድም ሊያውቅ የሚችለው። በአጋጣሚ ግን ከያዘው በኋላ ላይ ምንም ሊገለውም ወይንም የሆነ ነገር ሊያደርገው አይፈልግም። መድብል ያስረውና
ወንድሙ የት እንዳለ ፍንጭ እስካልሰጠው ድረስ የሚለቀው አይሆንም። አንዴ ይያዝለት እንጂ መድብል ቆርጦ ተነስቷል። ያንን ለማድረግ ዝናም ይያዝ ይመስላችኋል? ምን ማድረግ ይኖርባቸዋል? ሌላኛዋ እንግዲህ በጀርባ ስታዩት የነበረችው ዳጣ ነገሮችን አሁን ላይ ብታውቅም ግን ከነሱ ገለልተኛ ሆና ተገኝታለች። ከሞገስ ፍቅረኛ ጋር አብራ ነገሩን እያሳለፉ ይገኛሉ። መንገድ ላይም እያወሩ እየሄዱና ያው የተነገራት ነገር ቢኖር አንቺን ከዝና እንድጠብቅሽ ብቻ ነው የተነገረኝ። ነገሩ እስከዛ እነዛ እስኪጨርሱ ድረስ ነው። አሁን ጦርነት አንዴ ስለገቡ ነገሩን ቋጭተው እስኪመጡ ድረስ እኔና አንቺ አንድ ላይ መቆየት እንችላለን። ያንን ነበር የተነጋገሩት። ቀጣዩ ክፍል ላይ ምን የሚፈጠር ይመስላችኋል? የራሳችሁን ግምት እያስቀመጣችሁልኝ የኔ አቀራረብ ከተመቻችሁ የሚስተካከልም ነገር ካለ እንደዚሁ እየነገራችሁኝ ይህንን ቻናል እናሳድገውና በቅርቡ አብረን 100,000 ምንገባ ይሆናል። አብዛኞቻችሁ በሐረግ ድራማ ታቁኛላችሁ። ሐረግ ድራማ ደግሞ ምዕራፍ 2 በቅርቡ የሚለቀቅ ይሆናል። በሱም አብረን እንገናኛለን። መልካም ጊዜ።